ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ ፓስተሮች በሙሉ መገደል ያለባቸው ህትመት ይላል ይሄ ነው። ቀርስ በደንብ ቀርስ። ኢየሱስ ክርስቶስ ከበጎቹ በላ የሆነው ኢየሱስ ክርስቶስ ነው። 60 ሚሊዮን 70 ሚሊዮንን ኦሮሞን ለመናቅ የሚሄዳችሁበት ርቀት በጣም የሚያስገምታችሁ ነው። ሰላም የተወደዳችሁ እግዚአብሔር ቤተሰቦች እንዲሁም የመድን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም አማላጅነት አይለያችሁ። ዛሬም አሁን በአዳዲስ ቪዲዮዎችና ወቅታዊ በሆኑ ጉዳዮች እንዲሁም ለህዝቡ መድረስ አለባችሁ፣ ህዝቡ ማየት ማወቅ አለባቸው የሚላችሁን ቪዲዮ ወደ እናንተ በእንደዚህ መልኩ ይዤ መጥቻለሁ። ጫፍ ላይ ያሳየኋችሁ ቪዲዮ ሁሉንም እያየናችሁ ሀሳባችንን የምንሰጣቸው ቪዲዮዎች ናቸው። የመጀመሪያው ቪዲዮ እንግዲህ ሴቶችና ህፃናት የለሞ የሚያስብል ቪዲዮ ነው። ሴት ልጅ በእንደዚህ አይነት መልኩ እስከምትደበደብና እስከምትቀጠቀጥ ድረስ እንግዲህ እስካሁን ድረስ ምንም አይነት ቲክቶክ ላይ በጣም የተራወጠ ያለ ነገር ነው። ምንም መልስ ግን የለም እስካሁን። ሁለተኛ ላይም አለች ውሃ ለምን ትቀጃለች ከዚህ ሰፈር ከዚህ ለምን ትቀጃለች ተብላም እየተንገላታችና የተሰቃየቻለች ሴት አይተናል። እሷንም እናያለን። ሌላው ምንድነው 666 ከተማችን ውስጥ ገብቷል ወይስ አልገባም? በባለፈ ቪዲዮ ላይ ሰርቻላችሁ ነበርና ያ ነገር የእውነት መሆኑን በእንደዚህ አይነት መልኩ ይዤላችሁ መጥቻለሁ። በህትመቶች ይመጣል። የሚመጣበት መንገዱ ራሱ ባልታወቀ ወይንም ሰዎች በማይገምቱት መንገድ እንደሆነ የሚመጣው የሆነ ነገር እንዲያምር አድርገው ይሰሩና ያን የሚያምረው ነገር ህዝቡ እንዲጠቀሙ እንዲያደርጉ ነው ታርጌቱ የነበረውና በእንደዚህ አይነት መልኩ ይዤላችሁ መጥቻለሁ ማለት ነው። ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ ማድረግ ቤተሰብ መሆን ነው። ወደ መጀመሪያው ቪዲዮ ወስዳችኋለሁ። ከዛ በፊት ግን ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ በሰጧችሁ 5 ሰከንድ ላይክ፣ ሼር፣ ሰብስክራይብ አድርጋችኋል ብዬ ተስፋ አደርጋለሁ። ወደ መጀመሪያው ቪዲዮ ወስዳችኋለሁ። የመጀመሪያው ቪዲዮ የሚሆነው ውሃ ለምንድን ነው የሚፈስ ውሃ የምትቀጁ ተብላ የተከለከለችውና የተጨቆነችው ሴት መልሷ ምንድን ነበር? በሰዓቱ የተሰማት ስሜት ምንድን ነበር? አብረን የምናየው ነው የሚሆነው። ምን እያደረግሽ ነው? ለምን ትቀዳለሽ? ማን ፈቅዶልሽ ነው? እየፈሰሰ አይደል? እንዴት ፈሰሰ? ማን ፈቅዶልሽ ነው? ከዚህ የምትቀጂ ለምን ምን ማለት ለምን ማለት ውሃ እኮ ነው ይፈሳል። ሬሳ ማጠቢያ እንደምን ሬሳ ማጠባ የምን ውሃ እንደሆነ ታውቃለሽ? የቧንቧ ነው። የቧንቧ መሆኑን ታውቃለሽ አይደል? ማን ፈቅዶልሽ ነው እዚህ ጋር ቀደሽ የምትቀጂ? የቀደሽው አንቺ አይደል? አንቺ ነው ያየሁት ነው። አመልክት ይኸውልህ፣ እኛ ቤት ፈርሶብን ነው የመጣ ነው። ስንት 15 ተመልፈን ማን ነው ማመልክት? አመልክት ነው እንዴ? ሐሳብ ታየም ዘገጂ። እሺ እኔ አትንና ተመልከሽ። ለማን ነው ማመልክተው ነው? እኔ አይደለም እኮ እኔ አመልክቻ አልመጣልኝም ነው። ለምን ትመጣኛለህ? ታያለህ። ቆይ የመጀመሪያው ቪዲዮ ይሄን ነው የሚመስለው። ይሄ ቪዲዮ እንግዲህ እንዳያችሁት የትም የሚፈስ ውሃ ነው። እየፈሰሰ ወደ ሆነ ቦታ ወይንም ወደ ወንዝ የሚቀላቀል ውሃ ነው። ለምን ትቀዣለሽ ብሎ እንደዚህ ያሳደዳት የደበደባት ያለው ማለት ነው። ራሱን ግን ማሳየት አልቻለም። ቲክቶክ ፕላትፎርም ላይ እሱ የለቀቀበት ቲክቶክ ፕላትፎርም ላይ አየኑ ራሱን ማሳየት አልፈለገም ማለት እንደዚህ ለህግም እንደዚህ አድርጎ ብሎ ለመጠቋቁም የሚመች አይነት ሰው አልነበረም በሰዓቱ ማለት ነው። እና እንዳያችሁት እንግዲህ የትም ቱቦ ውስጥ የሚፈሷ ነው። ተቸግራ ነው እየቀዳች ያለችው። በጣም ስለቸገራት ነው። አንደኛ ደግሞ እያስረዳችሁ ነው። ቤት ፈርሶብን ወደዚህ ተሰደን የመጣ ነው። ስለዚህ ይሄ እኮ የትም እየፈሰሰ ወደ ወንዝ የሚወርድ ውሃ ነው እያለች እያስረዳችሁ ራሱ እያሰቃያት እየደበደባት ነው። ሴት ልጅ ብዙ ነገር ነች። እናት፣ እህት፣ ሚስት፣ ሀገር። ይሄን ነገር የማያውቁ ወይንም በጣም ዝቅተኛ አስተሳሰብ ያላቸው ሰዎች ናቸው እንደዚህ አይነት ነገር የሚያደርጉት በነገራችን ላይ። እና ብሔራቸው ሁለቱ ራሱ ብሔራቸው ይለያያል። ወንዱ ልጅ ኦሮሞ ነው፣ ካነጋገሩም ከአማርኞቹም ይለያል። እሷ ደግሞ አማራ ነገር ነች፣ አማርኛ ነው እያወራች ያለችው። ግን እንደዚህ አይነት ነገር ቢሆንም በቃ ብሔራቸው ቢለያይም እንደዚህ አይነት ነገር ማድረግ አስፈላጊ ነው ወይ ነው ዋናው ፖይንቱ ጥያቄው። አይደለም ውጭ ላይ የሚፈስ ውሃ እሱ ከሚኖርበት ቤት ያለ ውሃ እሷ ተቸግራ ከሆነ ቀርታ ቢሰጣት ቢያግዛት ምን ችግር አለው? ፈርሶባት ነው የመጣችው። ካሁን በፊት እኮ እሷ ረጅ ልትሆን ትችላለች። ካሁን በፊት እኮ ብዙ ሰዎችን የምታስተዳድር ልትሆን ትችላለች። ካሁን በፊት ብዙ ቤት ያላት በራሷ ቤት ውስጥ የምትኖር ካሁን እንደዚህ ከሰቀቀን ኑሮ ወጣ ራሷ ቤት ውስጥ የምትኖር ሴት ነበረች።
ከዛም በኋላ በቃ ጊዜ ስጥላት እንደዚህ ፈርሶ ቤት ሰው ቤት ተከራይታ እየኖረች ልጆች ቤተሰብ እያስተዳደረች እንደዚህ የሚፈሱ እየቀዳች ወደ ቤት በወሰደች ጊዜ እንደዚህ አይነት እንግልትና መከራ ማድረሱ በጣም አግባብ አይደለም። እንደዚህ አይነት ነገር የምታደርጉ ሰዎች እባካችሁ ተማሩ። ይሄ የእውቀት ማነስ ነው። ይሄ ትምህርት ማነስ ነው። ያለመማር ጉዳይ ነው እንጂ አንድን ሴት ልጅ እዛ ውሃ ለምን የሚፈስ ውሃ ነው የትም ወደ ወንዝ የሚቀላቀል ውሃ ለምንድን ነው የምትቀዩ ብሎ መግረፉ፣ ለምንድን ነው የምትቀዩ ብሎ ማሳደዱ፣ ማባረሩ፣ ማሰቃየቱ በጣም ስህተት ነው። ስለዚህ ከእነዚህ ሰዎች እባካችሁ እንደዚህ አይነት ነገር አታድርጉ። ይሄ በቃ ትንሽነት ነው፣ በጣም የእውቀት ማነስ ነው። ወንድ ልጅ ቢሆን እዛው እኮ እሱም ካንተ ላይ አንስ ይችላል። የተለያዩ ነገሮች ልትደራረጉ ትችላላችሁ። ትደባደቡ፣ ትጣሉ፣ እስከ መጋደል የምትደርሱ ትችላላችሁ። ግን ሴትነቷን አይተህ ከሆነ ይሄን ጥቃት ለማድረስ የፈለከው በጣም ተሳስተሃል። ሴት ልጅ በአይሚሮ ራሱ ትልቅ ነች ከወንድ ልጅ በላይ ማለት ነው። ስለዚህ እባካችሁ ቀጣይ ቪዲዮ አለ ሰዎቼ። እንግዲህ አሁን ያልኳችሁ ቪዲዮ ቀረብ አድርጌ ላሳያችሁ ማለት ነው። አዲስ አበባ ውስጥ እንደዚህ ነው የተዛመተው ማለት ነው። 666 የሚል ልብስ በባለፈ ቪዲዮ ላይ እንደሰራችሁ ይሄው እጁን ከለለ መታው ይሄንን ነው የሚመስለው። በቃ እንዴት मच कुछ ቁጭ ብለን ያለው ሰውዬው አውቆ ነው እንደሚካለለው አውቆ ይካለለዋል ማለት ነው። ሄሎ እሺ፣ የለበሰው ልብስ ሰላም ነው ብሩክ። የለበሰው ልብስ አየው 666 እግዚአብሔር አየው። በቃ ህትመት ይላል። ይሄ ነው የት ነው ኦኬ። ይገርምልኝ ነበር። ምኑ ጋር ነው ቦታው? የሚደንቅ ነው። ዛፊያዊ ክሊኒክ ጋር ነው። ይሄ ላውም የመኪናው መስተዋት ይዞት ነው እንጂ በጣም ያጠራው። በቃ እሺ፣ ስንደርስ ደውላችሁ አንዱ እዚህ ኮሎና ሙታዞራ አንዱ ታጅ ይወጣ። ክንፍሻ አይታል የለበሰው ልብስ ይኸው። ክንፍሻ የለበሰው ልብስ ይኸው 666 የሚለው ይኸው 666 የለበሰው። ሌላው ቪዲዮ ይሄን ነው የሚመስለው። ቤተሰቦች እንግዲህ ይሄ ቪዲዮ ራሴ ቀርጬ ያለበት ቦታ ድንገት ሳልፍ የነዳሁኝ ሳልፍ ነውና አየሁትኝና እንደ ይሄ ሰውዬ ምንድነው ምናምን ነገር ብዬ ነው። በሰዎች መሃል ነው እንደምታዩት፣ የሆነ መንደር ውስጥ ነው። በትልቁ ነው ጽሁፉ የተጻፈው። በቃ ይሄ ምን ያህል እንደተዛመተ 666ቶች አይሚሯችን ላይ ህሊናችን ላይ ምን ያህል እየሰሩ እንደሆነ ነው የሚያሳየው ማለት ነው። በባለፈ ቪዲዮ ሰርቼላችሁ ነበር የምታስታውሱ ከሆነ 666ቶች የሆነ መለማመጃ የሚያደርጉት ነገር አለ። አሁን ግን ጥልቅ ብለዋል። እነሱ የሚያለማመዱት ደግሞ የሆነ ነገርን እንዲያምር አድርጎ በመስራት እና ያን የሚያምረውን ነገር እኛ እንድንጠቀመው በማድረግ ነው ብያችሁ ነበር። ለምሳሌ ብዬ እንደውም ሁላ ጫማ ላይ የሆነ ናይክ የሚለው ላይ ከሆነ 666 ብሎ ይጽፉና በሚያምር መንገድ ዲዛይኗ ለየት ባለች መንገድ እንዲጽፉና የሰዎችን ፍላጎት እንዲስብ አድርገው የሚሰሩት ነገር አለ። በዛ አይነት ነገር የተሰራ ነው። እዚህ ጃኬት ላይ አይታችሁታል። ጃኬቱ በጣም ነው የሚያምረው፣ ብራንድ ነገር ነው። ስለዚህ እዛ ላይ ከፊት ለፊቱ ላይ በትልቁ ነው እንዳያችሁት
እንግዲህ ይሄ እኔ ራሴ በስልኬ እንደዚህ ጠጋ ብዬ መኪና ውስጥ ሆኜ እያጎላው የቀረጽኩትን ነው ይዤላችሁ የመጣሁት ማለት። ስለዚህ ይሄን ያህል ነው ስራ እየሰሩ ያሉት 666ዎቹን እንደዚህ በሆነ መንገድ ራሳችን በደንብ አይተን እየገዛን ካልሆነ በደንብ እያጣራን ካልሆነ እየሸወዱን ያለው በእንደዚህ አይነት መልክ ነው። እኔ እንዳየሁት አሁን ስንቶች አይተውታል ያንን ሰውዬ፣ ወይንም ይሄ ነገር ያምራል ብሎ ብዙ ሰዎች ታስበውበት ሊሆን ይችላል። እኔ ሜቢ ስለማውቀው አንዳንድ ነገሮችን 666ዎች በእንደዚህ አይነት ነገር እንደሚገቡ ሂንቱ ምናምን ስላለኝ ይሄን ነገር ወደ እናንተ ለማድረስ መጣሁ። ብዙዎችን ግን ይስባል፣ ዲዛይኑ ብዙዎችን ይስባል። አይታችሁት ከሆነ 8ም ትመስላለች 0ም ይመስላል ምናምን፣ ነገር ግን 666 ነው የሚለው። ስለዚህ በእንደዚህ አይነት መልኩ ነው እየገቡ ያሉት። ከቤተ ክርስቲያን እንዲርቁ ከተለያየ ቤተ እምነት ወጥተው 666 እንዲከተሉ 666 ውስጥ እኮ ብዙ ገንዘብ ይሰጣል ብለው ሰዎች ወደዛ ጥርግ ብለው እንዲሄዱ የሚያደርጉት ይሉ በእንደዚህ አይነት መልኩ በእንደዚህ አይነት ሁኔታ ለየት ያለ ዲዛይን ይዘው እየመጡ ህዝቡ ውስጥ እንዲሰራጭ፣ ህዝቡ ያን ዲዛይን እንዲጠቀሙ፣ ህዝቡ እንዲወደው እያደረጉ ነው። ስለዚህ ያንን ከወደድከው ወደ እነሱ ሜዳ አይቀርም። ምንም አይነት ነገር ስትጠቀም እነሱ ያመረቱት ነገር ትጠቀማለህ። ከዛ ወደ እነሱ ትሳባለህ። እነሱ እዚህ ቦታ እኮ ነው የሚያመልኩትና እንደዚህ አይነት ነገር የሚሰሩት እዚህ ነው ስትባል ትሄዳለህ። ወደ እነሱ በቃ ጥንቅቅ ብለህ ትገባለህ ማለት ነው። ስለዚህ አይሚሮአችን ላይ እየሰሩት በእንደዚህ አይነት መልኩ ነው። በልብስ በጫማ በሆነ ነገር በመጠቀሚያ በመገልገያ እቃዎች ምናምን ነገር በህትመት አድርገው አመጡ። ከዛም በኋላ በቃ ይሄ ወደ ውስጥ ገቡ። የለም ነበር ካሁን በፊት። ስለዚህ አሁን እኔ እንዳየሁት እዚህ አዲስ አበባ ውስጥ ነው እንግዲህ ይሄ ነገር የተከሰተው ማለት ነው። ቁጭ ብሎ በጣም ብዙ ሰው ነው እዛ ሰፈር ውስጥ ያለው። ሰፈሩን ባልነግራችሁም ማለት ነው። ይሄ የነዳው ሳልፍ ነው ይሄን ነገር የቀረጽኩት። ስለዚህ ሁላችሁም 666ዎችን እንዋጋቸው። እያመጡ ያሉት አሁን ደግሞ በጣም በልብስ ተለቀዋል። በጫማና በልብስ ነፍ በጫማና በልብስ። ስለዚህ ጫማም ልብስም ስንገዛ በጣም ጥንቃቄ እያደረግን እንግዛ። መስቀል ለመርገጥ ስንፈልግ መስቀሉ ጫፍ ላይ ከስር ሶሉ ላይ የመስቀል ምልክት ያደርጋሉ። ስለዚህ የሰውዬ መስቀል እየረገጠ ነው ይባላል። በእንደዚህ አይነት መልኩ ነው ህዝቡን እርስ በርሱ እንዳይስማማ የሚያደርጉት ማለት ነው። ለማንኛውም አሁን ቀጣይ ቪዲዮ ላይ እንመልከት እስኪ። በኢየሱስ ምን አለ ኢየሱስ ይረግጣል። ሌላው ቪዲዮ ይሄንን ነው የሚመስለው። ይሄ ቪዲዮ እንግዲህ ቲክቶክ ፕላትፎርም ላይ በጣም መነጋገሪያ የሆነ ቪዲዮ ነው። እኔም እንደራሴ ይጠየቅ ባይ ነኝ። ሰውዬው ወይንም ፓስተር የሚባለው ሰው ማለት ነው። ይሄ ሰውዬ እንግዲህ በሐዋሳ ላይ በፖሊስነት ህዝቡን የሚያገለግል ሰው ነው የሚባል መረጃዎችም እየወጡ ይገኛሉ። ይጠየቅነት የምለው ምንድነው? መንገድ ላይ አንድን ቄስ ወይንም የቤተክርስቲያን አገልጋይ በግዳጅ ኢየሱስን መቀበል አለብህ ብሎ እየተከተለ እንደዚህ የክህነት ልብስ የለበሱ ሰዎችን ማስገደድ አለበት ብዬ ስለማላስብ ነው። ኢየሱስን የሚቀበልኛል ብሎ የሚያስበው ነፍ ሰው አለ። የሚቀበልለት ከሆነ እንዲቀበልለት ማድረግ ነው። ሰብኮ ወንጌል አስተምሮ ማሳመን ነው። በነገራችን ላይ ይሄ ሰውዬ ከአሁን በፊትም የሆነ ቪዲዮ ላይ ነበር ልደተ ቃል የሆነ ጥያቄ ሲጠይቀው አልጠይቅም አልመልስም ያለው ሰውዬ ነው ማለት። ልደት እንግዲህ በወንጌል አገልግሎት በቲክቶክ ፕላትፎርም የምናውቀው ወንድማችን ነው። በተለይ ነገረ ድህነት ላይ በጣም የሚያስተምርና ወንጌልን የሚችል ወንድማችን ነው። ወንጌል ማስተማር የሚችል ወንድማችን ነው። እሱ የሆነ ጊዜ ላይ ኢየሱስ ጌታ ነው እያሉ በሚሰብኩ ጊዜ ሄዱ እየጠየቃቸው ልጁ ያለው ሕይወት አለው የሚለው መጽሐፍ ቅዱሳዊ ቃል የትኛው መጽሐፍ ላይ ነው የሚገኘው? ምዕራፍ ስንት ከቁጥር ስንት ነው ብለው ሲጠይቃቸው እንኳን ለምን ፈለክ ብለው የመለሱለት ጊዜ ነበር። ላሳያችሁ እንደውም ይሄን ለምስክርነት እንዲሆን በደንብ ቀርጽ። ኢየሱስ ክርስቶስ ኢየሱስ ክርስቶስ የእግዚአብሔር አንድ ጥያቄ ነበረኝ። እስከ ለዘላለም ጌታ ነው። አቤት ጌታ ነው። እናንተ ልጠይቃችሁ እሱን ልጠይቃችሁ አልኩኝ። አንድ ጥያቄ ልጠይቃችሁ መጽሐፍ ቅዱስ ላይ ያለ ጥያቄ ልጠይቀው እና ትመልሱልኛላችሁ። እግዚአብሔርን ቃል ነው እያወራን ያለ ነው ስለማስብ እሺ ልጁ ያለው ሕይወት አለው የሚለው መጽሐፍ ቅዱስ ኢየሱስ ጌታ ነው። ልጁ ያለው ሕይወት አለው የሚለው መጽሐፍ ቅዱስ ከተጋይቷ ነው የሚገኘው። ወንድሜ የእናንትና መንገድ ያው ነው። ተመቻቸው ሁሉ
እኔ ማሳልፋችሁ ኢየሱስ ክርስቶስ ያለበት ያን ታምና ሙሉ ለሙሉ አሁን ይሄ የሌባዩን የወንፈሬን አይታወቅም። በደንብ ቀር ኢየሱስ ክርስቶስ ከሚያምን በቀር ዓለምን የሚመጣው ቀን ያቃጥላቸዋል ይላል እግዚአብሔር ይስማው። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሁን አይቻልም መሰለኝ ችግር አለው። ስለ ክርስቶስ እናውራ። ስለ ክርስቶስ ማውራት እንችላለን አይደለም? ስለ ክርስቶስ ኢየሱስ ማውራት እንችላለን ወይ? አሰብካለሁ አገልግሎት እሺ ቤተሰቦች ቪዲዮ ይሄን ነው የሚመስለው ማለት ነው። እንግዲህ ይሄ ፓስተር ነኝ የሚል በመንገድ ላይ ኢየሱስ ጌታ ነው፣ ኢየሱስ የዘላለም ሕይወት ይሰጣል፣ ከኢየሱስ ውጭ ሌላ አዳኝ የለም እያለ የሚሰብከው ፓስተር ሁሉም አሁን ይሄ የተናገረውን ወንጌል ወይንም የተናገረውን መጽሐፍ ቅዱሳዊ ቃል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች ይህንን እንዲናገሩ መጽሐፍ ቅዱስን አትማ የሰጠቻቸው ለፕሮቴስታንቶች ማለት ነው። ስለዚህ ከኛ ከኦርቶዶክስ የመጣ ነው እንጂ ለኦርቶዶክስ መልሰው የሚያስተምሩት ነገር አይደለም። ስለዚህ በመጀመሪያ ምንድነው ይሄ ሰውዬ በባለፈ እንዳያችሁት ነው ልደተ ቃል ሄዶ ባለበት ቦታ ኢየሱስ ጌታ ነው፣ ኢየሱስ የዘላለም ሕይወት ይሰጣል እያለ መንገድ ላይ በሚሰብክበት ጊዜ በፕሮቴስታንቶች ጉዳይ በነገራችን ላይ ፕሮቴስታንቶች መንገድ ላይ ለምንድን ነው የሚሰብኩት ምናምን ነገር ስትሏቸው አማኝ ይበዛ ዘንድ መሰበክ አለበት፣ ህዝቡ መማር አለበት ይሏቸዋል። ይሄ ነው አፍ እንዲዘጉ ወይንም አፍ የሚያዘጉበት ነገር ይሄ ነው። አማኝ ይበዛ ዘንድ መሰበክ አለበት። የሆነ ቦታ ላይ ቁጭ ብለው ተቸግረው ምናምን የተቀመጡ ሰዎች ግን ያው የሚረዳቸው የለም ማለት ነው። ግን እነሱ ጋር ቸርች ስትሄድ ይሄን አልበር ገባል ምናምን የሚባል ነገር አለ። ሰው ይሄን ማውራት አይደለም የፈለኩት። በባለፈ ጊዜ ልደተ ቃል እንደዚህ ልደተ ቃል እንደምናውቀው በየመንገድ ላይ የሄደ መጽሐፍ ቅዱስ የሚሰጥ ነው። የሆነችን ጥቅስ ይጠይቅና ያችን ጥቅስ ላወቀ አይደለም ለሞከረ ሰው ራሱ መጽሐፍ ቅዱስ ይሸልማል። ያ መጽሐፍ ቅዱስ ምንድነው? ያንን ጥቅስ እንዲያነቡት፣ ወንጌልን እንዲያጠኑበት፣ ትክክለኛው ክርስቶስ የት ነው የሚነግሰው ያን እንዲያውቁበት፣ የክርስቶስን ወንጌል እንዲማሩበት ብሎ ነው 80 አሐዱ መጽሐፍን የሚሸልመው የሚሰጠው ማለት ነው። አሁን የፓስተር ምን ተደረገ? በሄደበት ቦታ ወይንም ባለበት እሱ በሚሰብክበት ቦታ ልደተ ቃል ሄደ፣ እንደምታዩት ሄደ። ስለዚህ ጥያቄ መጠየቅ እፈልጋለሁ አለ። እነሱ ግን ልደተ ቃልን ያውቁታል። ለምን? ስለሚያፋጥጡት። ደግሞ በጣም ሲምፕል የሆነ ጥያቄ ነው የጠየቃቸው ማለት ነው። ሜቢ እነዚህ የሚሰብኩት ማይክ ይዘው ስለ ክርስቶስ ወንጌል ስለ ክርስቶስ እየሰበኩ ያሉት ሰዎች ልደተ ቃልን ለማናገር ራሱ ፈቃደኛ አልነበሩ። ወደዛ እስከ ማመናጨቅ ካሜራው እንደውም ሲደቆምባቸው አትቅረጽ እስከ ማለት ድረስ። ስለዚህ ወንጌል ሲሰበክ ትክክለኛ ወንጌል ከሆነ የሚሰበከው ካሜራ አያስፈራም። ህዝብ ያልፈራ ሰው ካሜራ ለምን ተፈራለህ? ከዛስ መጠየቅ አልፈለገም። ሌሎቹን የነሱን አጃቢዎች ወይንም እዛ ቸርች ውስጥ አስተባባሪ የሆኑትን ሴቶች አወቃቸው፣ ጠየቃቸው። ልጁ ያለው ሕይወት አለው የሚለው መጽሐፍ ቅዱስ አይቀር ምን ላይ ነው የተጻፈው? ለምን ፈለክ ብላን የመለሰችለት። ስለዚህ ወንጌል የምታውቂ ወንጌል የምታውቅ ከሆነ ለምን ፈለክ አይባልም። ካወቅሽ እዚህ ምን አስፈረሽ? እዚህ ላይ ነው የሚገኘው። አለቀ። ምንም በጣም በቃ ቀላል እኮ ነው። ካላወቅሽ ደግሞ አይ ነው ገና ነኝ እኔ እነሱን እየተከተልኩ ነው እየተማርኩ ነው። ስለዚህ እንደዚህ አይነት ቀላል መልስ እያለ ለምን ፈለክ ሰርች ላድርግልህ ምናምን እንዴ? ሰርች አድርገሽ መጽሐፍ ቅዱስ ፈልገሽ ምናምን ነው እዛ ላይ የምትሰብኪው እኮ። መጽሐፍ ቅዱስ የዮሐንስ ራእይ ከሆነ ዮሐንስ ራእይ፣ ሮሜ ከሆነ ሮሜ እዚህ ላይ ምናምን፣ ሮሜ 9:10 ከሆነ ሮሜ 9:10 እንደዚህ ይላል ምናምን። እንደዚህ ነው የሚሰበከው። አንድ ሌላ ራሱ ሌላ ማኝ ቢመጣ እንደ ልደተ ቃል የማይታወቅ ሰው ግን ማወቅ የሚፈልግ እናንተ የምትሰብኩት ነው ወንጌል ማወቅ የሚፈልግ ሰው ቢመጣ ስለዚህ ስልኬ ላይ ገብቼ ሰርች ላድርግልህ ጎግል ላይ ልግባ ማለት ነው። አይሆንም። እንደዛ አይደለም። ስለዚህ እናንተ ህዝብ ፕሮቴስታንት ውስጥ ያላችሁ ምዕመኖች የምትከተሉት ሰው ነው እንጂ ክርስቶስ እንዳይደለ በዚህ አውቀናል ማለት ነው። እኛ ኦርቶዶክሳውያኖች ማርያምን ያመልኳታል፣ ማርያምን ይወዳቷል። እኛ በሰማይ ያለችው ነው። ገብርኤል ያመልኩታል፣ ገብርኤል ይወዱታል። እንኳን ማመለክ ነው ግን አናመልከው። በሰማይ ያለውን ነው እንዴ። እናንተ ምድር ላይ ያለውን ሰው ያመለካችሁ አይደል? እያየን እኮ ነው። ስለዚህ እንደዚህ አይነት ወንጌል እንደዚህ አይነት ነገር ለኦርቶዶክስ ማስተማር በጣም ስህተት ነው። ስለዚህ መመለስ ነበረበት እና ይሄን ነገር ማምጣት የፈለኩት ምንድነው አሁን ይሄ የቸኮለ ሰው ላይ ወይንም የቤተክርስቲያን ልብሰ ካህኑ የለበሰ ሰው ላይ ቸኮሎ እየተራመደ ስታገኘው ኢየሱስ ጌታ ነው በኢየሱስ ነው አይደል ብለህ ማይክ ማስጠጋቱ በጣም ይሄ ውርደት ነው። በጣም ትንሽነት ነው። በጣም ትንሽነት ነው። እንዴ ስንት ጊዜ ይቀበል ኢየሱስን ተቀበል፣ ስንት ጊዜ ይቀበል
ገና ወንድ ልጅ በ40 ቀኑ በቃ ክርስቶስን የተቀበለው አለቀ። ክርስቲያን የተነሳው ክርስቲያን የሆነው። ስለዚህ ፕሮቴስታንቶች መንገድ ላይ እቺ አማኝ በዛ ዘንድ መሰበክ አለበት የምትሉትን ነገር ትታችሁ ትክክለኛ ወንጌል ብታስተምሩ ጥሩ ነው። ብታውቁም ጥሩ ነው። መጽሐፍ ቅዱስን ብታውቁ መንቀፍ ወንጌል አይደለም። ሌላ ቤተ እምነት ማንቋሽ ምናምን በጣም ይሄ ወንጌል አይደለም። ለዛ ነው ክርስቶስ ይሄን ነገር ስለሚያውቅ ነው ክርስቶስ በነቢያቶች ይበዛሉ፣ በስሜ ይነገድብኛል፣ ሐሰተኛ ነቢያቶች ይበዛሉ፣ ይኸው ሐሰተኛው ክርስቶስ አለ እያላችሁ ህዝቡን የምታጭበረብሩት እናንተ። ህዝቡ ጥርግ ብሎ በቃ ትክክለኛ ወንጌል ሳያውቅ ነቀፋ ብቻ የሚያቀርበው በእናንተ ምክንያት። ስለዚህ ፓስተር ነን የምትሉ ሰዎች መጀመሪያ መጽሐፍ ቅዱሳዊ ቃል እወቁ። ማወቅ ይቀድማል። ሰው ስትጠይቅ አላቅም ካልክ እናንተ ጋር ያለው ቸርች በነገራችን ላይ ዳንስ ስለሚፈልጉ ጭፈራ ስለሚፈልጉ ነው እንጂ ወንጌል እየተማሩ አይደለም። አንድ ሰው ከማለት ወንጌል ቢጠይቅ ማንኛውም ፓስተር እንደማይመልስ የግልጽ ነው። ለምን ቲክቶክ ላይቭ ላይ እናውቃለን የሚሉት እነ ኤርሚያስ ቀለሜን እያየናቸው ነው። በነገረ ድህነት እንወያይ የለም፣ በነገረ ክርስቶስ እንወያይ የለም። ሌላ ርዕስ ከጥንት ጀምሮ ማውራት ፈልጋለሁ። ጥሪ ነው የቀረበለ። ስለዚህ ፕሮቴስታንት ውስጥ ያሉ የተቀላቀሉ ሰዎች ወይንም ፕሮቴስታንት እምነት ተከታይ የሆኑ ሰዎች ይሄ ነው አላ በቃ እንደዚህ አይነት ነው ስራ የሚሰሩት። ማጭበርበር፣ ገስት ሊያዝልህ ብሎ መጸለይ፣ ማጭበርበር ምናምን፣ ገንዘብ መሰብሰብ እንደዚህ አይነት ዓላማ ነው የተያዘው። ስለዚህ ፕሮቴስታንቶች ጉድ ይሄንን ይመስላል። ቀጣይ ቪዲዮን እንይ እስኪ። ፓስተሮች በሙሉ መገደል ያለባቸው ኢትዮጵያ ውስጥ ያሉ እነዚህ ሰባኪዎች መገደል ያለባቸው። መነኮሳቶች ፓስተር ራሱ ወንበዴ ነው። አንድም እውነተኛ ፓስተር የለም። 1 ሚሊዮን ብር በግራ መቀመጫ ገባል የሚለው ኪስ ውስጥ የሚነውቁ ያለው እነዚህን አሁን የፋኖ ኃይል እያሳደደ ቢመታቸው ስናይፐር መምታት ነው። እነሱን አስጧቸው። 60 ሚሊዮን 70 ሚሊዮንን ኦሮሞን ለመናቅ የሚሄዳችሁበት ርቀት በጣም የሚያስገምታችሁ ነው። ነገ አብሮ ለመኖርም አብሮ ለመብላትም እንዳይከብዳችሁ። አሁን እኛ አባት እየሰበኩ ነው፣ እየተሳደቡ ነው። ያ ብፁዕ አቡነ ሳይሮስ ደጋፊ ሆኖ መታየታቸው ነው። ሹመት ፍለጋ ነው። ምን እያደረጉ ነው? ሰሞኑን በዚህ በኢሬቻ በዓል ላይ በቲክቶክ እና በፌስቡክ አንዳንድ ሰዎች ብፁዕ ጠቅላይ ስራ አስኪያጅ ብፁዕ አቡነ ሳይሮስ እንዲሁም በኦሮሚያ ብሔራዊ ክልላዊ መንግስት የሃይማኖት ተቋማት ጉባኤ ዋና ሰብሳቢ ኢሬቻ ተገኙ ብላችሁ ተጨንቃችሁ ተጠባችሁ በማያገባችሁ የምትዳክሩ ሰዎችን እያየሁ ነው። ነገሩ እንዲህ ነው። የኢሬቻ በዓል ላይ ብፁዕ አቡነ ሳይሮስ አልተገኙም። እኔም ነበርኩኝ። ሲምፖዚየም አለ። ሲምፖዚየም ላይ የምክክር ጉባኤ ቢሾፍቱ ላይ ተገኝተዋል። ይሄ ካላቸው የሃይማኖት ተቋማት ጉባኤ ሰብሳቢ የኦሮሚያ ሃይማኖት ተቋማት ጉባኤ ሰብሳቢ ስለሆኑ መገኘት ግዴታቸው ስለሆነ ነው። ስለዚህ ባላያችሁት፣ ባልሰማችሁት፣ ባልሄዳችሁበት እንዲሁ ፎሎ፣ ላይክ፣ ሼር ለማግኘት የሰውን ስም ለማጠልሸት የሰውን ክብርና ዝና ለማጠልሸት እዚህ ቲክቶክ ላይ ተደረደራችሁ የምትለፈልፉ ትልቁን የኦሮሞ ያላችሁን ጥላቻ ያላችሁን ንቀት 60 ሚሊዮን 70 ሚሊዮንን ኦሮሞን ለመናቅ የሚሄዳችሁበት ርቀት በጣም የሚያስገምታችሁ ነው። ነገ አብሮ ለመኖርም አብሮ ለመብላትም እንዳይከብዳችሁ። ምንድነው እየሰራችሁ ያላችሁት አባቶች? እናንተ የሚጠበቀው ቃለ ወንጌል ነው። እናንተ ይሄን ጠላችሁ ይሄን ወደዳችሁ እያላችሁ ዘር በዘር ላይ እንዲነሳ ትሰራላችሁ። እናንተ ራሳችሁ ውስጥ ሆናችሁ ታፈርሳላችሁ። ቤተክርስቲያን ለማፍረስ ከውጭ ስልጠና እየሰለጠኑ ነው። ይኸው ትሬኒንግ እያደረጉ ነው። ፓስተሮቹም ብላክ ቤልት ወስደዋል። እነዚህ ወጣቶችም እንግዲህ ክብደት ምናምን አንስተው ተደራጅተዋል። በነገራችን ላይ ቤተክርስቲያኒቷ የተሸከመችው እንደነዚህ አይነት አጭበርባሪ የሆኑ አባቶችን ነበረ። አሁን ወደ መናፍቃን ወይም ወደ ተሐድሶ ሄደው ተገላግለናል። ከቤተክርስቲያን ወጥተው ከቤተክርስቲያን ሸክም ተላቀው ሄደው በጣም ተገላግለናል። እንደነዚህ አይነት ብሔር የሚያስተምሩ ወንጌልን ሳይሆን አንድነትን ሳይሆን በብሔር መክፈልን የሚያስተምሩ 60 ሚሊዮን 70 ሚሊዮን ኦሮሞን ለመናድ ምናምን ነገር ምን አመጣው? ቆብ አድርጎ የቤተክርስቲያን ልብሰ ክህኖ በባለፈ እየተወራ ነበር ስለሆነ ልጅ ምክንያትና የቤተክርስቲያን የማዕረግ ስም በገንዘብ ነው የሚገዛው የሚባል ነገር በቃ ይሄን ቆብ የለበሱት በገንዘብ እንደሆነ ይሄን ልብሰ ክህኖ የለበሱት በገንዘብ እንደሆነ የሚያስታውቅ በቃ ስለ ብሔር የሚያስተምሩ ክርስቶስ እንደዚህ አይነት ወንጌል እኮ አላስተማረም። አልተጻፈም እኮ እንደዚህ አይነት ላውን በቤተክርስቲያን አባቶች እንደዚህ አይነት ነገር ባሰ እያስተማሩ ይሆኑ የሆነ አካል ደጋፊ ይሆኑ ስለ ብሔር ይሆኑ የሚያስተምሩት የሆነ ጦርነት እንዲነሳ የሚፈልጉ አባቶች በቤተክርስቲያን ስም የሚነግዱ የቤተክርስቲያን ቆብ አጥልቀው ቤተክርስቲያኒቷ ተሸክማ ያኖረቻቸው ከቤተክርስቲያን ሲወጡ ደግሞ ቤተክርስቲያን የሚነቅፉ ሰዎች እንደነዚህ አይነት ሰዎች ናቸው። አሁን ሰው ማስተማር ያለበት ስለ አንድነት ስለ ፍቅር ነው። ስለ ክርስቶስ ግርፋት ስለ ክርስቶስ ፍቅር ነው።
ወይስ ስለ ኦሮሞና ስለ አማራ ስለ ትግሬ ስለ ከምባታ ምናምን ነገር የብሔር ብዛት 60 ሚሊዮን ኦሮሞ ይሄን ያህል ትግሬ ይሄን ምን አስጨነቀው እርሶ? አንተ ያለው ቤተክርስቲያን እግዚአብሔር ቤት ደግሞ እንደዚህ ይከፋፈላል። ኦሮሞ በዚህ ጋር ተሰለፍ፣ አማራ በዚህ ጋር፣ ትግሬ በዚህ ጋር እንደዚህ ይባል ነገር አለ እንዴ ቤተክርስቲያን ውስጥ? የለም። ቤተክርስቲያኒቷ በእግዚአብሔር ደም የተመሰረተችው። በቃ እናንተ ደግሞ እግዚአብሔር በጸጋው ሾሟችኋል። እናንተ መንጋውን ነው የምትጠብቁት። እናንተ ነፍሳትን ነው የምታድኑት። አለቀ። እንደ ህዝበ ምእመኑ እኮ ወደ ሰዓት ውስጥ እንዳይገባ ወደ ክርስቶስ የምታስታርቁ እናንተ ናችሁ። ወንጌል የምታስተምሩ እናንተ ናችሁ። ሌሎች ተተኪ ትውልዶችን እንደናንተ አባት እንደሆኑ ዲያቆን፣ ቄስ ሆነው ቤተክርስቲያኒቷን እንዲያገለግሉ የምታደርጉ እናንተ ትልቅ አባቶች ናችሁ። እናንተ ግን አሁን ምንድነው የሰራችሁት? ከቤተክርስቲያን ስትወጡ ስለ ብሔር ማውራት። በቃ ያ ብሔር ኦርቶዶክስ ውስጥ ነው ያለውና ለምንድነው ከሌ ብሔርን ማናጋጨው? እንደዚህ አይነት ስራ እየሰበካችሁ የሆኑ የአንድ አካል ደጋፊ ተሆኑ ምንም እናውቀው ነገር የለም። ምንም ቤተክርስቲያኒቷን ከ2 ከ3 ዓመት በፊት ስትከፋፍሉ የነበራችሁ እናንተ ናችሁ። ቤተክርስቲያኒቷን ጥቁር እንድትለብስ ያደረጋችሁ፣ ህዝበ ምእመኑ ጥቁር እንዲለብስና እንዲላቀስ ያደረጋችሁ እናንተ ብፁዓን አባቶች፣ ለእናንተ ለወንበሮች ሲባል። በአንድ ሰው ስህተት ግን ብዙ ብፁዓን አባት ይሰደባል። ብዙ የቤተክርስቲያን አስተዳዳሪዎች ይባረራሉ። ብዙ የቤተክርስቲያን አገልጋዮች ይነቀፋሉ በአንድ ሰው። አሁን ይሄ ሰውዬ በሰራው ይሄ ሰውዬ በተናገረው አማርኛ የቤተክርስቲያን አባቶች ይሰደባሉ። እኛም ስንሰድብ አንዴ ነው። ለምን? ስለዚህ ቤተክርስቲያኒቷ አስተምራ፣ ቤተክርስቲያኒቷ አሳድጋ፣ ቤተክርስቲያኒቷ ደሞዝ እየከፈለች አኑራ፣ አሁን ከቤተክርስቲያን በራሳችሁ ጥፋት ስትወጡ ቤተክርስቲያኒቷን የምትነቅፉና ህዝበ ምእመኑ እርስ በርስ እንዲገጭ የምታረጉ አባቶች አላችሁ። ስለዚህ እባካችሁ ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ቀጣይ ደግሞ በአዳዲስ ቪዲዮ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ